ሰላም ውድ የቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተማማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ ሕዝብ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ከዘመዶቻችሁ ጋር ቻት ስትደራረጉ ስትጠጣፉ፣ ከዛም አልፎ ደግሞ ቲክቶክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ ሕዝብ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ካላችሁበት ቦታ ሆነን በዙም በኢሞ በቴሌግራም ኦንላይን እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ልላችሁ፣ ሀያ በሉን ደውልን፣ መመማር እንችላለን ማለት ነው። ኦኬ፣ አሁን ቀጥታ ወደ ዛሬ ትምህርት እገባለሁ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣው ብዙ ጊዜ የምንጠቀማቸው አረፍተ ነገሮችን ጥያቄና መልስ አድርጌ አዘጋጅቼላችኋለሁ ማለት ነው። እስክሪብቶና ወረቀት መያዛችሁ እንዳትረሱ፣ እስከ መጨረሻው ድረስ ተከታተሉኝ። ኦኬ፣ ልጀምር። እዚህ ጋር እንደምታዩት ምን ይላል? በግራ በኩል ጥያቄ አለ፣ እዚህ ጋር በቀኝ በኩል ደግሞ መልስ አለ ማለት ነው። ስለዚህ ጥያቄና መልስ። የመጀመሪያውን ጥያቄ ልጀምር። ፓስፖርትህ ፓስፖርትህ የት ነው? አንድ ወንድማችን ፓስፖርቱ የት እንደሆነ መጠየቅ ብንፈልግ ምን ብለን እንጠይቀዋለን ማለት ነው? ፓስፖርትህ የት ነው ብለን እንጠይቀዋለን ማለት ነው። ፓስፖርትህ የት ነው? ኦኬ፣ አንዴ ልድገመው አማርኛውን። ፓስፖርትህ የት የት ነው? ስለዚህ በአንድ የሚላል ፓስፖርት የት ነው ይላል። ፓ አራተኛ ፊደል ስለሆነች ፒና ኤ እንጠቀማለን። ስ ኤስ እንጠቀማለን። ፖ ሰባተኛ ፊደል ነች። ፒና ኦ፣ ር አር እንጠቀማለን። ት ቲን እንጠቀማለን። ህ ኤች እንጠቀማለን ማለት ነው። ፓስፖርትህ የ ዋይና ኢ፣ ት ቲን እንጠቀማለሁ። የት ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ነው በአንድ ላይ የሚላል ማለት ነው። ፓስፖርት የት ነው ይላል። ፓስፖርት የሚለው እንደዚህ ጣፍኩኝ፣ የት የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ በአንድ ላይ ፓስፖርት የት ነው። ኦኬ፣ እዚህ ጋር በቀኝ በኩል ደግሞ መልሱ እንጠብቃለን ማለት ነው። ምን ብለን ልንመልስ እንችላለን? ያ ወንድማችን ምን ብሎ ሊመልስ ይችላል? ፓስፖርት የት ነው ሲባል ቦርሳዬ ውስጥ ነው። ቦርሳው ውስጥ ከሆነ ምን ብሎ ይመልሳል? ቦርሳዬ ውስጥ ነው ብሎ ይመልስልናል ማለት ነው። ኦኬ፣ ቦርሳዬ ውስጥ ነው። ፓስፖርት የት ነው? ቦርሳዬ ውስጥ ነው የሚለውን ደግሞ እንዴት እንደሆነ ይህንም ላሳያችሁ ማለት ነው። አንድ የድርገሙ አማርኛውን ቦርሳዬ ውስጥ ነው። በአንድ ላይ የሚላል ቦርሳዬ ውስጥ ነው ይላል። ቦ ሰባተኛ ፊደል ስለሆነች ቢ እና ኦ፣ ር አር እንጠቀማለሁ። ሳ ኤስ እና ኤ፣ የ ዋይ እና ኢ። ቦርሳዬ፣ ው ደብሊው እና አይ፣ ስ ኤስ እንጠቀማለሁ። ጥ ቲ እንጠቀማለሁ። ውስጥ ነ ኤን ኢ፣ ው ደብሊው እንጠቀማለሁ። ነው። ስለዚህ በአንድ የሚላል ቦርሳዬ ውስጥ ነው ይላል። ቦርሳ የሚለው እንደዚህ ጣፍኩኝ፣ ውስጥ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ፓስፖርት የት ነው ብለን አንድ ወንድማችን ስንጠይቀው ምን ብሎ ይመልስናል ማለት ነው? ቦርሳዬ ውስጥ ነው ብሎ ይመልስናል ማለት ነው። ኦኬ፣ ቅርታ። ወደ ቀጣይ ጥያቄ ደግሞ ስብሰባው መቼ ነው? አንድ ስብሰባ መቼ እንደሆነ መጠየቅ ስንፈልግ ምን ብለን እንጠይቃለን ማለት ነው? ስብሰባው መቼ ነው ብለን እንጠይቃለን ማለት ነው። ስብሰባው መቼ ነው? ኦኬ፣ እንዴት እንደሆነ ላሳያችሁ። አማርኛው ልድገመው። ስብሰባው መቼ ነው። አማርኛው አንድ ላይ የሚላል ስብሰባው መቼ ነው ይላል። ኦኬ፣ ስ ኤስን ብቻ እጠቀማለሁ። ብ ቢን እጠቀማለሁ። ሰ ኤስ ኢ፣ ባ ቢና ኤን አራተኛ ስለሆነች፣ ው ደብሊውን እጠቀማለሁ። ስብሰባው መ ኤም ኢ፣ ቼ ሲኤች ኢ፣ መቼ ነ ኤን ኢ፣ ው ደብሊውን እጠቀማለሁ። ነው። ስለዚህ በአንድ ላይ የሚላል ስብሰባው መቼ ነው ይላል። ስብሰባው መቼ ነው። ስብሰባው የሚለው እንደዚህ ጣፍኩኝ፣ መቼ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስብሰባው መቼ ነው።
ኦኬ። እዚህ ጋር በቀኝ በኩል መልስ እንጠብቃለን። ቀጣይ ሳምንት ቀጣይ ሳምንት ነው። ስብሰባው ቀጣይ ሳምንት ከሆነ ያ ሰው ምን ብሎ ይመልሰናል ማለት ነው? ቀጣይ ሳምንት ነው ብለን መመለስ እንችላለን ማለት ነው። ስለዚህ ስብሰባው መቼ ነው? ቀጣይ ሳምንት ነው። ኦኬ፣ አማርኛው ድርገመው። ቀጣይ ሳምንት ነው። በአንድ ላይ አማርኛው ምላል ቀጣይ ሳምንት ነው ይላል። ቀ ኬናይ ጣ ቲናዬ ይ ዋይ እንጠቀማለሁ። ቀጣይ ሳ ኤስኤ ም የምንጠቀማለሁ። ን ኤን እንጠቀማለሁ። ት ቲ እንጠቀማለሁ። ሳምንት ነ ኤንኢ ው ደብሊው እንጠቀማለሁ። ነው ቀጣይ ሳምንት ነው። ቀጣይ የሚለው እንደዚህ ጣፍኩኝ። ሳምንት የሚለው እንደዚህ ጣፍኩኝ። ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ እዚህ ጋር ምን ብለን ጠየቅን ማለት ነው? ስብሰባው መቼ ነው ብለን ጠየቅ። ይኸው ቀጣይ ሳምንት ነው ብለን ደግሞ መለስን ማለት ነው። ኦኬ። ቀጣይ ደግሞ ቁልፉ የት ነው? ቁልፉን የት እንዳስቀመጣችሁ መጠየቅ ብፈልጉ ቁልፉ የት ነው ብለን መጠየቅ እንችላለን ማለት ነው። ቁልፉ የት ነው? ኦኬ፣ አማርኛው ድርገመው። ቁልፉ የት ነው? በአንድ ላይ አማርኛው ምላል ቁልፉ የት ነው ይላል። ቁ ኬና ዩ እንጠቀማለን። ል ኤል እንጠቀማለን። ፉ ሁለተኛ ስለሆነች አሁንም ኤፍ እና ዩ። ቁልፉ የ ዋይ ኢ ት ቲ እንጠቀማለሁ። የት ነ ኤን ኢ ው ደብሊው እንጠቀማለሁ። ነው በአንድ ላይ ምላል ቁልፉ የት ነው ይላል። ቁልፉ የሚለው እንደዚህ ጻፍኩኝ። የት የሚለው እንደዚህ ጻፍኩኝ። ነው የሚለውን ደግሞ እንደዚህ ጻፍኩኝ ማለት ነው። ስለዚህ በአንድ ላይ ቁልፉ የት ነው። ኦኬ። ቀጣይ ደግሞ መልሱን እንጠብቃለን። ስለዚህ ቁልፉ የት ነው ብለን ስንጠይቅ ቁልፉ ያለበትን ቦታውን እዚህ ጋር ማወቅ አለብን ማለት ነው። ሶፋ ላይ ነው። ሶፋ ላይ ከሆነ ምን ብለን መመለስ እንችላለን ማለት ነው? ሶፋ ላይ ነው ብለን መመለስ እንችላለን ማለት ነው። ሶፋ ላይ ነው። ኦኬ፣ ሶፋ ላይ ነው። እንደ አማርኛው ድርገመው። ሶፋ ላይ ነው። በአንድ ላይ ይላል ሶፋ ላይ ነው ይላል። ሶ ኤስ እና ኦ፣ ፋ ኤፍ እና ኤ፣ ሶፋ ላ ኤልኤ ይ ዋይ እንጠቀማለን። ላይ ነ ኤንኢ ው ደብሉ እንጠቀማለን። ነው በአንድ ላይ የሚላል ማለት ነው። ሶፋ ላይ ነው ይላል። ሶፋ የሚለው እንደዚህ ጣፍኩኝ። ላይ የሚለው እንደዚህ ጣፍኩኝ። ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ስለዚህ ቁልፉ የት ነው ስንባል በአንድ ላይ ምን ብለን መመለስ እንችላለን ማለት ነው? እዚህ ጋር ሶፋ ላይ ነው ብለን መመለስ እንችላለን ማለት ነው። ኦኬ። ቀጣይ ደግሞ ምን ይላል? መኪና መንዳት ትችላለህ? መኪና መንዳት ትችላለህ? አንድ ወንድማችን መኪና መንዳት መቻልና ለመቻሉን መጠየቅ ስንፈልግ ምን ብለን እንጠይቋለን ማለት ነው? መኪና መንዳት ትችላለህ ብለን እንጠይቀዋለን ማለት ነው። ኦኬ፣ አማርኛው ድርገሙ አንዴ። መኪና መንዳት ትችላለህ። መ ኤም እና ኢ ኪ ኬና አይ ና ኤን ኤ መኪና። መ ኤም ኢ ን ኤን እንጠቀማለሁ። ዳ ዲና ኤ ት ቲ እንጠቀማለሁ። መንዳት ት ቲ እንጠቀማለሁ። ች ሲኤች እጠቀማለሁ። ላ ኤልኤ ለ ኤልኢ ህ ኤች እንጠቀማለሁ። ትችላለህ። ስለዚህ በአንድ ይሆናል መኪና መንዳት ትችላለህ ይላል። ኦኬ፣ እዚህ ጋር ደግሞ በቀኝ በኩል መልሱን እናያለን ማለት ነው። መንዳት የሚችል ከሆነ አዎ እነዳለሁ ይላል። ካልነዳም አልነዳም ይላል። ስለዚህ ምን ብሎ ይመልሳል? እሱ ገና እየተማርኩ ነው። ስለዚህ ሹፍርና ገና እየተማረ ነው ማለት ነው። ምን ብሎ ይመልሳል ማለት ነው? ገና እየተማርኩ ነው ብሎ ይመልሳል ማለት ነው። እየተማረ ከሆነ ኦኬ። አማርኛው ደግሞ አንዴ። ገና እየተማርኩ ነው። በአንድ ላይ አማርኛው ይላል ገና እየተማርኩ ነው ይላል። ገ ጂና ኢ ና ኤንኤ ገና እ ኢ እንጠቀማለሁ። የ ዋይና ኢ ተ ቲና ኢ ማ ኤምኤ ር አር እንጠቀማለሁ። ኩ ኬና ዩ እየተማርኩ ነው። በአንድ ላይ ምን ብሎ ይመልሳል ማለት ነው? ገና እየተማርኩ ነው ብሎ ይመልሳል ማለት ነው። ኦኬ፣ ቀጣይና የመጨረሻ ጥያቄዎችን ደግሞ ኦኬ። ልደትህ መቼ ነው? የአንድ ወንድማችን ልደቱን መጠየቅ ብንፈልግ ምን ብለን እንጠይቀዋለን ማለት ነው? ልደት መቼ ነው ብለን እንጠይቀዋለን ማለት ነው። ልደትህ መቼ ነው? ኦኬ፣ ልደትህ መቼ ነው? ልደትህ መቼ
ነው። ልደት መቼ ነው? ል ኤልና አይ እንጠቀማለን። ደ ዲና ኢ፣ ት ቲ እንጠቀማለን። ህ ኤች እንጠቀማለን። ልደትህ መ ኤምኢ፣ ቼ ሲኤች መቼ፣ ነ ኤንኢ፣ ው ደብሉ እንጠቀማለን። መቼ ነው። ስለዚህ በአንድ ምን ይላል? ልደት መቼ ነው ይላል። ልደት የሚለው እንደዚህ ጣፍኩኝ፣ መቼ የሚለው እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ ልደት መቼ ነው። ኦኬ እዚህ ጋር መልሱን እንጠብቃለን ማለት ነው። ልደቱ መቼ እንደሆነ ይነግረናል። ሰኔ 2 ነው። የዛ ወንድማችን ልደቱ ሰኔ 2 ከሆነ ምን ብሎ ይመልስናል ማለት ነው? ሰኔ 2 ነው ብሎ ይመልስናል ማለት ነው። ሰኔ 2 ነው። ኦኬ ልደቱ ሰኔ 2 ከሆነ ሰኔ 2 ነው ብሎ ይመልስናል ማለት ነው። ሰኔ 2 ነው። በአንድ ላይ ሰኔ 2 ነው ይላል። ሰ ኤስኢ፣ ኔ ኤንኢ፣ ሰኔ፣ ሁ ኤች ዩ፣ ለ ኤልኢ፣ ት ቲ እንጠቀማለን። ሰኔ 2 ነ ኤንኢ፣ ው ደብሉ እንጠቀማለን። ነው በአንድ ላይ ይምላል ሰኔ 2 ነው። ሰኔ የሚለው እንደዚህ ጻፍኩኝ፣ ሁለት የሚለው እንደዚህ ጻፍኩኝ፣ ነው የሚለውን ደግሞ እንደዚህ ጻፍኩኝ ማለት ነው። ስለዚህ በአንድ ላይ ሰኔ 2 ነው ይላል ማለት ነው። ሶ የዛሬ ትምህርታችን ብዙ ጊዜ የምንጠቀማቸውን አረፍተ ነገሮች ጥያቄና መልስ አድርገን አዘጋጅተን ነበር። እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ፓስፖርት የት ነው? ይኸው አማርኛ በእንግሊዝኛ እንደዚህ የጣፍኩኝ ቦርሳዬ ውስጥ ነው። ቦርሳ ውስጥ ከሆነ ስብሰባው መቼ ነው? ቀጣይ ሳምንት ነው። ቁልፍ የት ነው? ይኸው ሶፋ ላይ ነው። መኪና መንዳት ትችላለህ? ገና እየተማርኩ ነው። ልደት መቼ ነው? ሰኔ 2 ነው። ጥያቄና መልስ በማድረግ ደጋግመን እየተለማመርን ነበር ማለት ነው። እናንተም ደጋግማችሁ ፕራክቲስ በማድረግ መለማመር ትችላላችሁ ማለት ነው። ሁሌም እንደምላችሁ ትንሽ ኖርማል እንግሊዝኛ ነው ሰዓት ሊወስድብንና ሊያስቸግረን የሚችል እንጂ አማርኛ በእንግሊዝኛ የአንድ ወር የሁለት ወር ትምህርት ቀላል እንደሆነ ራሳችሁን በማሳመን ደጋግማችሁ ፕራክቲስ በማድረግ መለማመር ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም ያለምንም ኢንተርኔት መቆራረጥና በታማኝነት እያስተማር እንገኛለን። ስልክ ቁጥራችን እዚጋ ያለላችሁ ሀይበሉን ደውሉን፣ መማማር እንችላለን። ቴንኪው